ሰላም ውድና ቻናል ላይ ተከታታይ እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው ወዳተ ሰላም ልትሆኑ ተሳደቀልኝ። ዛሬ ደግሞ እንኳን አደረሳችሁ ለማለት ነው። እናታችን ቅድስት አርሴማ እንኳን አደረሳችሁ እላችኋለሁ። እንኳን አደረሳችሁ ለማለት ነው የመጣው ማለት ነው። እንዲሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ እናታችን ቅድስት አርሴማ ናት። እኔ ደግሞ ጠዋት ተነሳሁና ዛሬ ትንሽ እንደዛ አድርጌ በኮሙነት ብቻ የሚኝ እንዲህ ደግሞ ልጆቹ እንዳይነሱም በዛ ላይ እየበረሁ ምናምን ነበረና ያው ጸሎት ስናደርግ ምናምን ሰዎች ይጠራሉ። በዛ ላይ ረመዳን ነው እና ታውቃላችሁ አንዳንዶቹ ምግብ ማንሰራ ከሆነ በጣም ምግብ ስለሚቆቡ እኔ ደግሞ ስለምወጣበት ሰዓት ስለነበረ ያው ትንሽ ሳይቦካ እንደዛ አድርጌ ማለት ነው ሰርቼ ማለት ነው በምጣድ ነው የጠድኩት። ትንሽ ለቁርስም ለምን መስራት ከፈለጋችሁ በዚህ ቀለል ያለ ነገር መስራት ይቻላል ማለት ነው። ግን እኔ ሰዓት ስላልነበረኝ ብዙም አልቦካም ማለት ነው። ምክንያቱም ቶሎ ብዬ ወደ ስራ የምወጣበት ነበረ። ከዛም ሌሊት ነው እና ያው 3 ሰዓት ተኝተን በዱባይ ያው የምነሳው ደግሞ 5 ሰዓት ነው የምነሳው ምናምን በቃ በዛ ላይ ደግሞ ስትተኛ 10 ሰዓት ተኝተን ማለት ትንሽ ይሆናል ሰዓቱ በጣም ነው የሚሮጠው ማለት ነው። እና መልካም የረመዳን ስራ ይሆንልን፣ ባለንበት እግዚአብሔር ይጠብቀን፣ ሰላም፣ ፍቅር፣ አንድነት ያድርግልን፣ ሀገራችንን ሰላም ያድርገው እላችኋለሁ። እንኳን አደረሳችሁ ለእናታችን ቅድስት አርሴማ እላችኋለሁ። ያው ወርሃዊ በዓል ነው ያው እንኳን አደረሳችሁ እላለሁ ማለት ነው። እና እንደዚህ ይመስላል ማለት ነው። ብቻዬን ስለነበርኩ እውነት በጣም ነው ደግሞ የሚያምረው ይወጣልኝ ማለት ነው። እኔም በመቅደል ላይ ብዙም አልችልም ነበር። ኦቨንላይ ነው በጣም መስራት የምወደው ማለት ነው። እና ኦቨንላይ ሳልሰራ በጣም ነበረ ኦቨንላይ ስሰራ ማለት ነው በጣም ነው የሚወጣልኝ። ግን ኦቨንላይ ለመጀመሪያ ጊዜ ነው እዚህ ጋር ምጣድ ላይ ጋገርኩት። ግን የምጣዱ የእውነት እላችኋለሁ በጣም ነው የሚጣፍጠው እና አበሻውን ማለት ነው። እና እዚህ ጋር ጋዛ ሻማ እየለከስኩ ነው ማለት ነው። ያው ሻማ ነበረና እዚህ ጋር አደረኩት። ከዛ ቁጭ አልኩት እና ሰላም እንኳን አደረሳችሁ ለሁላችሁ ማለት ነው። ያልኩ ለቅድስት እናታችን ሀገራችን ሰላም ፍቅር እና በልኩ እንሳሁን ዘለሁ እኔ ይታችሁ እኔ ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እንኳን አደረሳችሁ ለማለት ነው የመጣሁት። ያው ሁላችንን እንደገና ዛሬ ቅድስት አርሴማ ሁላችንን ሰላም፣ ፍቅር፣ አንድነት ተምታን ስደታችን ታጅትን ስራችንን ትባርክልን እላችኋለሁ። ሁላችንም ሰላም እያልኩ ያው ላይክ ሼር አድርጉ፣ ሰብስክራይብ አድርጋችሁ ማለት ነው። እንኳን አደረሳችሁ ለማለት ነው። እንኳን አደረሳችሁ ለማለት ነው። ቅድስት አርሴማ ራሷን ትጠብቅልኝ፣ ሀገራችንን ሰላም ታድርግልን፣ ካለው ነገር ከምንሰማ ሁሉ ነገር ሰላምና ፍቅር አንድነት ትስጠን ማለት ነው። መልካም የጾም ጊዜ የሚሆንልን ለእኛም የምንሰራውን ሁሉም ትባርክልን እላችኋለሁ። እኔ ጠዋት ነበረ እና የሰራሁት ብታይ እና እንኳን አደረሳችሁ ለሁላችሁም። በጣም የማከብራችሁ ሆነውላችሁ ላይክ ሼር የምታደርጉልኝ ሁላችሁ ያው ባላችሁበት ሰላምና ፍቅር ነው። ስራ ብዙ ነው አሁን ጊዜ ራሳችሁን ጠብቁ። ከምንም በላይ ከራስም በላይ የለና ራሳችሁ ጠብቁ እላችኋለሁ። ከዛ ደግሞ እና ራሳችንን ስንጠብቅ እኛ ስንኖር ነው ሁሉም ነገር የሚኖረው። እና ሰላምና ፍቅር በአግባባችን ጾማችንን በመጠቀም እግዚአብሔር ደግሞ የሰላም የፍቅር አንድነት ያድርግልን። ወዳችኋለሁ። ሼር ላይክ አድርጉልኝ። ያው እንደ ሁሉ የሚለው እኛ ራሳችን ስንኖር ራሳችን ስንጠብቅ ነው። እና እዚህ ራሳችሁ ጠብቁበት። ጾም ውሃችሁ በደንብ ጠጡ፣ ምግባችሁ በደንብ